እንሂድ በቃ። አንተ ያመሃል እንዴ? ማን ይጠራል? የት ነው የምትሄደው? ማን ይጠራል? እኔ ነኝ የጠራሁት። ለምን? እኔ ምንም ማድረግ አለባት። አንተ እንዴ ለምን ጠራህ? ምንም ማድረግ ለምንድን ነው የምታበላሽብኝ? ምንም ማድረግ ስላልቻልኩኝ ነው። በቃ ግዴታ ማወቅ ስለነበር። ምን ማለት ነው? ምንም ማድረግ ስላልቻልኩኝ ነው። ምን ማወቅ አለባት። ለምን ጠራህ? ስላልገባኝ እሱ ባይነግረኝ ሳትነግረኝ እኮ ልጅ አቦ በእናታችሁ በቃ ሃይሚ በእናትሽ ሰዓት የለኝም። እኔ እኮ ለዚህ ነው በእናትህ ነው ያልነግራትም ያልኩህ። አንቺ ምንም ማለት የለምሽኝ። ይሄ ነው ምን አደረገ? ለምን ነገረሽ? አልቆል ሁሉ ነገር ነው ምን ላድርግ? አትሄድም በቃ እሺ። ደስ አለ እሺ ምን አድርጌ ነው? ምንም አላረግሽ። ሳትነግረኝ የምትሄደው ለምንድን ነው? እሺ ድርቅ አትበይ እስቲ ነው ሃይሚ በእናትህ በቃ ተወኝ እንዴ። አይደብርም እንዴ? አንተ ነው እሺ ሰላም እንዴት ናችሁ? ድና የተከበራችሁ ቤተሰቦቻችን፣ እኔ ያለው ፈጣሪ ይመስገን። ዛሬ ቤካም እሷም መጥተዋል እኔ ቤት። ትንሽ ማለት አስቸኳይ ነገር ገጥሞኝ ነው እና እነሱ ደግሞ ያው እኔ ሊሸኙኝ ነው የመጡት። እኔም ልሄድ ነው። ሁሉንም ነገር በአንዴ ነው የጨረሰው እና ትላንት ማታ ነው ሁሉንም ነገር የሰማሁት እና ልሄድ ነው። ይህን ቪዲዮ ደግሞ የምሰራው ሃይሚ እንድታቅና እናንተ እንድታቁ ነው። ሃይሚ ሳታቅ ነው መሄድ እንፈልገው። ከሄድኩኝ በኋላ ነው ይህን ቪዲዮ የሚጫነው። እሺ እዚህ በምን ደስ ይለኝ ነበር። አይ እዚህ ሆኛ ነው ያው ለነገሩ ነው የሚሄደው እና ይህ ቪዲዮ ደግሞ ከዚህ ከሄድኩ በኋላ ነው ሃይሚ ልታየው የምትችለው እና ሃይሚም ከደወለችላችሁ ምንም ነገር እንዳትነግሯት እሺ። እኔ ምንም አላሳውቅም። ስልኬን ዘግቼ ነው የሚሄደው። እናንተ ማታውቁት ነገር አለ፣ ችግር አለ። እኔና ሃይሚ እሺ። አሁን አንቺ ዝም በይ። እኔ የምለውን ነገር ነው የምታደርጊው። እሺ አንተ የምትለውን ነገር አድርጊ። እኔ የማስበውን ነገር ደግሞ መረዳት አለብን እኮ። አንቺ የምታስቢው የራስሽ ነው አይደለ? ሶ ሊሆን አይችልም። አንቺ የምታስቢው በቃ እኔ ባሰብኩበት መንገድ ነው ልትሄጂ የምችው አይደለ? እሱ ማለት ነው። በቃ ዝም በይ። ሰማሽኛ? አርጌ ምልሽን ታደርጊያለሽ። አሁንም ካልሽ ዋጋሽን ነው የምሰጥሽ። እሺ እሺ። ሌላ ወሬ ምናምን አልፈልግም። በቃ እሺ፣ ችግር የለውም። በቃ እሺ። ምክንያቱም ይሄንን ቪዲዮ እዛ ሆኜ መጫን ያለበት ሃይሚ እኔ እዚህ ካለው አትወኝም። ታውቃላችሁ አይደለ? ከዚህ በፊት የሆነችው ታውቃለህ። እንደዚህ ስታረግ እኮ አውቃለሁ። ከዚህ በፊት ምን እንደተፈጠረ እኮ አውቃለሁ። አላውቅም አይደለም፣ ግን አሁን ደግሞ ግዴታ ነው፣ በደንብ ግዴታ ነው። እሷ ሌላ ሙድ ውስጥ ትገባለች። እዛ ሂጅ ቶሎ ልመለስም እችላለሁ። መመለስም አይቀርም እኮ ግን ደግሞ በጣም የምትሰበሩ እኔ አሁን እስከ ወዳኛው ቤተሰቦች እስከ ወዳኛው ልኖር አይደለም የምሄደው እና የምሄደው ደግሞ ዱባይ ነው። ዱባይ ነው የምሄደው እና ባለፈው ቡታጀራ ልንሄድ ስንል እንዴት እንደሆነች አውቃለሁ። ቡታጀራ ልንሄድ ስንልም ማህሙድ ውስጥ ገብታለች። አሁን ደግሞ ግዴታ ዱባይ መሄድ አለብኝ። እሺ ደግሞ ሳትነግራት ሲሆን እኔ እንጃ ብቻ እንደዚህ ባይሆን ደስ ይለኝ ነበር ነገሮች። እኔም ነገራቶች ፈጥኖብኝ ነው እና ከዛ በፊት ያቆምኩት ስራ ነበር አይደል? እዛ ከነሱ ጋር ወርቼ እዛው በስልክ ምናምን የምሰራው ነገር ነበር አይደለ? አሁን ደግሞ በአካል መገኘት አለብኝ እና ልሄድ ነው እና ይህንን ቪዲዮ ደግሞ ሃይሚ እኔ አሁን በአካል አግኝቻት ከሆነ ችግር ነው የሚፈጠረው። ታውቃለህ? ይገባኛል እኮ ሳይገባኝ ቀርቶ አይደለም። ከገባ በቃ እኔ የምላችሁ ነው። አሁን በግድ ነው የመጣችሁት አይደል? ለአንተ ነበር የነገርኩህ፣ ለስምረት ነግረህ መጣ ምናምን አይደል? እና ታዲያ አሁንም እኔ የምልህን ስማኝ፣ አታጣርፈኝ፣ ከዓላማዬ አታሰናክለኝ፣ ሁሌ ችግር አትፍጠርብኝ። በቃ አርፈህ ቁጭ በል። ቁጭ አላልኩህ? ቁጭ በል። እኔ እዚህ ጋር ሃይሚ ስለምታሳዝነኝ ነው አይደል ይሄንን ቪዲዮ የምሰራው። አሁን ለሃይሚ ሳላስብህ አይደለም። ገባኝ። አታስብም እኮ እያልኩህ አይደለም። ወይኔ በረከት ደግሞ ከዚህ በፊት ሆስፒታል ገብታ ምናምን እንደነበረ ታውቃለህ። ያ ነገር ድጋሚ አውቃለሁ። ሆስፒታል ገባች ምን አውቃለሁኝ እኮ። እሺ አሁን እሷ መታ ሰላም ይፈጠራል፣ ዝም ብዬ ብሄድ አይሻልም? እኔ በጣም አስቤበት ነው ታውቃለህ። እዛ ሄጄ እንደውም ለእሷ ማመቻቸት ትችላለሁ እንድትመጣ። ገብቶሃል? አሁን እኔ የምልህን ስማኝ። አሁን እኔ ይሄንን ቪዲዮ የምሰራው ዝም ብዬ የሚሄድና እዛ መቅረጽ እኮ አላቀተኝም። ገብቶሃል? እዛ ሆኜ ቪዲዮ መጫን እችላለሁ።
ግን ደግሞ ከመጣችሁ አይቀር ያለውን ነገር እሷን ትሪት እንድታረጉልኝ ይፈልጋሉ። አንቺም ሰማሽ? እሷን በደንብ ትሪት የኔ ሀሳብ ይሄ ነው። አንደኛ ነገር ከኛ በላይ ታስብላታለህ እናውቃለን። ግን ደግሞ ምንም ቢሆን እሷ ብታቀስ ይለኛል። እኔ እኮ አሁን ሀይሚ አትወቅ አይደለም ይሄው ሻንጣዬንም አዘጋጅቻለሁ። ቤተሰቦች ወጥቼ እቃ መግዛት አለብኝ። እሺ እና እሱ ትገዛዛለህ አሁን ማለት እሷ ማወቅ አለባት ወይስ የለባትም? እኔ ከሄድኩኝ በኋላ ንገሯት። ኦልሬዲ ማወቋ እኮ አይቀርም። እኔ እኮ አንተ ከሄድክ በኋላ ስታውቅ እሷ የሆነ ነገር አትሆንም ወይ ነው? አንተ የመጀመሪያውን ነገር የቱ ነው ልቧ የሚሰብረው? ከሄድክ በኋላ ማወቋ ዋናው እሱ አይደል ታዲያ? ከሄድኩ በኋላ ማወቂያው አይደል እንዴ ዋናው? እንዴት ነው የምታስቡት እናንተ? አይ አልነግራትም። ለማንኛውም ቤተሰቦች ፕራንክ እናንተንም ልናረግ ነበረ፣ አሳዘናችሁን እና ማራው ነገር ቤተሰብንም ነው ፕራንክ። አይ ሙሉማ ፕራንክ አናረጋችሁም፣ አታስቡ። በደንብ ነው የምትጨነቁት እና ሙሉ ፕራንክ አናረጋችሁም። በትንሹ ቢያንስ ይሆናል ደቂቃ እንትን ብለን በደንብ ደንግጣችኋል። አረ ይደነግጣሉ እንዴ! በደንብ ነው እንጂ ይሄ ልጅ በቃ እብድ ነው እየተነሳ መሄድ ነው እያላችሁ ነው። አይ እኔ ልሄድ አይደለም ግን ትላንት ቪዲዮን አይታችሁታል። አረ እንደዛ ሼማ ሲዛኝ ሳመኝ አፈር ለአፈር ይሳሙሽ የሚባለው ወንድሜን በአደባባይ እና ዛሬ ከሉካም ቡድኑ ጋር ተሰባስበን የመጣ ነውና ይኸው ስሙኝ እዚህ ጋር አንድ ሳቅ ቢያመልጣችሁሽ በቃ እኔ ሰይፋችኋለሁ። ራሴን ለመቆጣጠር በጣም ሞክራለሁ። እግዚአብሔር ምትስቂ ከሆነ ሂጂ ውጪ ከዚህ የሚል መጨረሻ ይቺ እስቃለሁ ብያለሁ። እኔ ደግሞ በከባዱ ነው መጣው ብያታለሁ እና አሁን ደግሞ በከባዱ ነው መጣባት። ቤተሰቦች ያው እናንተን ፕራንክ ልናረግ ነበር ግን ኖርማል ይሄ ድብልብል ፊቷ ከመቅላቱ ባስ መቅላት ታሳዝናለች። ግን ምንም ማረግ አንችልም። እኛም እንትን ማለት አለብን አይደለ? አትጫኙ እያልኳት ትናንት ቪዲዮን መጫን የለብሽም እያልኳት ጫነች። ምን ላድርጋትሽ? የኔ ሐሳብ አይደለም ምናምን አትበይ። ፕራንክ ነው ወደሽ ታረጋለሽ። በቃ ማንም ይሰማሽ የለም። ገብቶሻል? ታረጋለሽ። አንተም እንደዛው። አሁን ምን እንደምታረግ ታውቃለህ? ሀይሚ ጋር ደውልላት። ቆይ ከመደወል በፊት ትደውልና ማለት ነው ሀይሚዬ ቶሎ ነይ በእናትሽ ብሩክ ቤት ነይ ይበላትሽ። በጣም ነው የምፈልግሽ ቶሎ ነይ፣ በጣም አስቸኳይ ነው፣ ችግር ተፈጥሯል ቶሎ በይ። ምንም ሳትይኝ የፈጠነ በቻልሽ በሁለት ደቂቃ በምንም በረሽ ነው ይበላል። እሺ የፈጠነ ደግሞ ዛሬ ፖስቴጅን ፎቶ ይተባለ ቶሎ ነይ ሮጠሽ ላዳርገው እባክህ። እዚህ ሁላችንም ነው ጉዱ የምንሰማው። እሺ ሀይሚ ወይ ሀይሚ ሰላም ነው አሉልሽ። ሀይሚ ኧረ በእናትሽ ቶሎ ነይ አንዴ ቡቡ ቤት ቡቡ ጋር ነይ ቶሎ ብለሽ አንድ የሆነ ችግር ተፈጥሯል። በእናትሽ ኧረ በእናትሽ ነው ጊዜ የለም አሁን እንዲህ ማብራራለሽ እንዲህ ለማለት ብቻ ቶሎ ነው። የዛ ስትመጪ ሁሉንም ነገር ታይዋለሽ። ነይ ስትመጪ ታይዋለሽ ሁሉንም ነገር እኮ ስትመጪ ታይዋለሽ። አሁን ለማብራራት እኮ ጊዜ ስለሌለኝ ነው። አንዴ አስቸኳይ ስለሆነብኝ ነው። በጣም ቶሎ ብለሽ ነይ። ከቻልሽ ከ5 ደቂቃ በታች በ2 በ3 ደቂቃ ቶሎ ብለሽ ነይ። እሺ አፍጥኝ ቶሎ በይ። እሺ ቶሎ ብለሽ ነይ። እቺ ልጅ መኪና ብትይዝ ገደል ነው። ይኸው ስሙኝ፣ እኔ ሌላ ቦታ ሆኜ እንደዚህ አይነት ፕራንክ እንዳታረጉኝ። ወይ በራይድ ወይ በእግሬ አይደለም የምመጣው መኪና ይዤ ነው። እንዴ እኔ መኪና ይዛ አይደል እንደሆነ ነገር ሆነ። እግዚአብሔርን አሁን ድምጿን ስሙት። በቃ ተጣድፋ ነው የምትመጣው። አሁን እንግዲህ ቤተሰብ ተጠንቀቁ። እኔ ጋር እንዳታረጉት እሺ። አንተ ላይ ችግር ቀለል አድርግ። አንተ ላይ በስሱ ምንም በቃ ማረግ ከፈለጋችሁ እኔ በቃ ያለውበትን አጣርታችሁ የፍጥነት ነገር ብቻ አታርጉብኝ። እኔ ሬሳ ነው የምትቀበሉት ነገር እኔ በእናንተ ፊት ነው የተናገርኩት። አሁን ለማንኛውም ሀይሚ ስትመጣ እሱ ሲወጣ ነው የነገርንሽ። ተደብቆ ሊሄድ ነበር
እዛ ሄዶ ሊደውልሽ አስቦ ነው። እዚህ እንደምታስቀሪው ፈልጎ ነው ግግምኖች የምትሉት። እሺ ግግምኖች የምትሉት ብለን ሊነግርሽ አልነበረም፣ ፍቃደኛ አልነበረም። አሁንም ቢሆን የነገርንሽ አንቺ መላ እንድትፈልጊ ነው። እኛን አልሰማም ብሎናል ብለን አንቺ አልፈሻል። አንቺስ ምንድነው የምትይው? አንድ ነገር እንድታደርግልኝ እፈልጋለሁ። በቃ ብሩኬ ሊሄድ ነው። ከቻልሽ ጠይቂውና አስቁም። ታስጣላችኝ። ያሽኪ አሳዘነችኝ። ገና ይኸው ስሚ፣ አንድ ነገር ይበላሽና በላሻለሁ። እሺ ሰማሽኝ? ሰማሽኝ? ሰምቻለሁ ብራዘር። አዎ አሁን እናንተ ምን ያስቃል በእናታችሁ። እኔ ትላንትና ሼማ ሲዛ አትጫኙ ቪዲዮን እያልኳት ነው ያንቀለቀላል። ነገራችን ላይ እሱ ነው ያስቃል። እኔ እንኳን ጨርሻለሁ። በአደባባይ ጉድ ሰራችኝ እኮ እግዚአብሔር አይመጣውም። አሁን ነው ሰማችሁኛ። በቃ እኔ ልሄድ ነው። እናንተ ውዝዝ አድርጋችሁ ሃይሚዬ አቻኩለን የጠራንሽ ለዚህ ነው ምናምን ነው የምትሏት። እሺ ባይንም እንዲም እንዳም ብዬ ምራቄን ከታች እንዲያርቅ በቃ አሁን አያችሁ አለፍኩ። ከዛም እንደምትሏት ታውቃላችሁ። ያው ካሜራ የሚያስቀምጠው እዛ ሆነሽ ሊጭነው ፈልጎ ነው ቪዲዮ ሳይነግርሽ ሄዶ እዛ እንደሄደ ሊነግርሽ ፈልጎ ነው። ከሄደ በኋላ እንድታዩ ነው። መጀመሪያም ላይ መልእክት አስቀምጦልሻል። ከዛ እንደዛ ነው ያሰበው። እሱ ቃል ይገዛ ወጥቷል ነው የምትሏት። እሺ በቃ ይመቻችሁ። ስርዓት እንወጣዋለን። ዝግጁ እግዚአብሔርን ይኸው እኔ በስህተት ማለት ነው እንድታውቅ አልፈልግም። በስህተት ግግም በሉ። እሺ ግግም ባልሰማ ይሄ ግን እኛ ነው እኮ ሰጥሻለሁ። አትጣደፊ። ይኸው አንድ ስህተት እንዳላይባችሁ። እሺ አሳዝናችሁ እንኳን እንዳትነግሯት። እኔ ይኸው በከባዱ እንደመጣ ነግሬያታለሁ። እሷ ግን የኔንም ያውቃል ይተማመን። አንቺም ነገረኛ ናት እኮ ሲላት ብቻ ቤተሰቦች እስከ መጨረሻው ድረስ አብራችሁ ኑኑ። ያው እናንተንም ፕራንክ ማድረግ እንችል ነበር ግን አንጀታችን አይችልም። ሙሉ ቪዲዮ ማስጨነቅ አይመጣም። ቶሎ የነገርናችሁ ለዛ ነው። እና ሰብስክራይብ ያደረጋችሁ በድጋሚ ቤተሰቡን ወደ 300 ሺህ እየሄድን ነው። እነዚህንም ልጆች አበረታቷቸው። ሚጢጢ 150 ሺህ ገብታለች። ትገቢያለሽ 150 ሺህ ምኞቴ ነው። እሺ 150 ይገባል። አንቺ ደግሞ 100 በቅርቡ ትገቢያለሽ እና ይመቻችሁሽ። እስከዛ ላፍሰናን እያዋዛችሁ አንድ እንዲደብራችሁ አልፈልግም። ቤተሰቦቻችን እሺ አይደብራችሁ። ሰባይ እኔ ስኖር ብቻ ጥግጥግ አትበሉ። በቃሽ። ይሄኔ መድረሻውም ነው ደግሞ እንዳታይ ምን ሊያዝ ሌላ የሆነ እቃ ገዝተህ እንደመጣ አድርገህ በፌስታል የሆነ ነገር ይዘናሽ በፌስታል የሆነ ነገር ዝም ብለህ ይዘህ እና ቤተሰቦች ይኸውላችሁ እኔ ፍቃደኛ አልነበርኩም፣ ግን ያው ትላንትና ያደረገችውን አይታችኋል። እንደሚል በአደባባይ ሀገር ጥተዋለች። ለዛ ነው ያልቻልኩት። ብቻ እንዳይደገም እንደዚህ አይነት ስራሽ ሁለተኛ። ይሄ ለትምህርት ይሆንሽ። አንቺስ? እኔ 50 ሺህ ገብቻ አላመሰገንኳቸውም እና የኛ ውድ ቤተሰቦች አመሰግናለሁ። በዚህ አጋጣሚ በጣም ነው የማመሰግነው። ሌላ ምንም አልላችሁ። ታመሰግናችኋለሽ። እኔም በሷ ታመሰግንልኛለች። ኦኬ እሺ በቃ እኔም ለሱ አመሰግናችኋለሁ ነው የሚባለው። አመሰግናችኋለሁ። ብቻ ግን እንደመጣች በቃ ቶሎ ነው እሺ። ምን አስደነግጣት? ምን ጊዜ አንሰጣት ቶሎ። እኔ ራሱ እየፈራኋት ነው። እንዴት ምን ታለቅስስ? አረ ማከሷማ አይቀርም ታለቅሳለች። ግን አታምነንም። እርግጠኛ ነኝ ገና እንደመጣ አታምነንም። ግን መጀመሪያ ላይ ታምነንም። ከፍተው ልብስ አለውና ታምናለች ደግሞ ብዬ አስባለሁ። ሳይነግረኝ ይሄዳል ብላ ስለማታስብ የምታምነን አይመስለኝም። ግን በቻልነው አቅም ግግም ብለን ለማሳመን እንሞክራለን። ቤተሰቦች ተሳካ ካልተሳካ አደራ ብሩክ መሳካት ውጭ ሌላ አማራጭ የለውም። መሳካትና መሳካት ብቻ ነው። ብቻ ቤተሰቦች ሀይሚ እስክትመጣ አብራችሁን ቆዩ። የሚያደርገው ነው ሻንጣ ምናምን አዘጋጅቶ እንደሌለ ነው ያረፍ። የመጀመሪያ ገብ ቃል ሊገዛ ወጥቶ ነው። ቃል ሊገዛ ወጣሁት ነው እንጂ የምን ዕቃ አልገባኝም። ምንድን ነው?
ደወለልኝና ጠዋት በድንገት ወደ ዱባይ ሊሄድ ነው አንዴ ነውና አስተካክሎልኝ የምን ዱባይ ነው? ለምን ቁጭ ብለሽ አንዴ እናቅለታለሁ ነው ቁጭ ብለሽ ወይኔ እንዴት እቀመጣለሁ? የምን ዱባይ ነው? ዱባይ በአስቸኳይ ተጠርቻለሁ። ስልክ ተደውሎልኝ ና ብሎኛልና ልሄድ ነው በስ እና ሳይነግረኝ ነው እንደሚሄደው እኮ እሷ እንድታውቅ አልፈልግም። ለምን ተሳትሉን ሸኝ ምናምን አይደል እንዳትነግሯት ምናምን ብሎን ነበር። እንዳጋጣሚ ቃል ገዛ ሲወጣ ይደውልልሽ ደውልለት ጥራው። የት ነው ይመጣል? ቃል ገዛው ጣጡ ማይቀርም ቃል ገዛ እንዳትነግሯት ብሎኝ እኮ ነው እንዴ? ምን ማለት ነው እንዳትነግሯት? እንዴት ነው ዱባይ ሳይነግረኝ የሚሄደው? እሱ ራሱ ምን አስቦ ነው? ምንድነው ሻንጣ ግራ ገብቶኛል። እቃ አስተካክሎ ምናምን ጨርሶ ነው እንትን ያለው ራሱ ነው። እሺ ዱባይ ሲሄድ እኮ እንደዚህ የሚያክል ሻንጣ ይዞ እንኳን አያውቅም እኮ። እኔም ይዤ አላውቅም አይደል እንዴ? ምንድነው ይሁሉ ለኑሮ ነው እንደሚሄደው? እንግዲህ የገባኝ እሱ ነው። ደግሞ መለሳሉ ይለኛል። ይሄን ሻንጣ ሞልቶ ወቃኝ ኑሮ አይደለም ማለት እንግዲህ የሁሉ እቃ ምንድነው ብለን ስንጠይቀው አላውቅም ብቻ ነው። ደግሞ ሲጀመር ትናንትና ከደላላው ጋር ራሱ ስልክ ሲያወራ ሰምቻለሁ። ይሄን ቤት ካከራየው ሰው ጋር ማለት ነው። እንዴ ምን እየተካሄደ ነው አልገባኝም። ግራ ገብቶኛል። ማድረግ እንዳለብኝ ራሱ አላውቅም። ምንድነው ማድረግ? እስኮ ተዘጋጅቶ ጨርሳል አይደል? ምንድነው ማድረግ የምችለው ነገር ምንድነው? እኔ ምንም የማውቀው ነገር የለም። ይኸው ጭራሽ የሰነበትን ቪዲዮ ጭራሽ እየቀረጸ ነበር። የሰነበት ቪዲዮ ራሱ እየቀረጸ ነበር። አቁሞት እሱ ከሄደ በኋላ ነው የሚጫነው ምናምን ብቻ አላውቅም። ብዙ ነገር አስቧል። እኔ ምን አይነት እቅድ እንዳለ ምን እንትን እንዳለ አላውቅም። እኔ ምን አስቦ ነው አላውቅም። እኔ እንጃ። እኔ ግራ ነኝ። ስራ ለቅቄ ነው የመጣሁት። እንዳትነግሯት ለሷ ዝም ብዬ ከሄድኩኝ እንትን እንዴ እንዴት ነው እንዳትነግሯት ሊል የሚችለው? ምን ማለት ነው? እንዴ ምን ማለት ነው? እኔ አላውቅም። ጭራሽ ሳይነግረኝ ቪዲዮ ቀርጾ ነው እንደሚሄደው። ቪዲዮ ቀርጾልሽ ከሄድሽ በኋላ እንትን ሊልልሽ ነው። መልዕክት ምናምን አስቀምጬላት ያለ ነበር። እኔ እንጃ። እኔ አላውቅም። ግራ ገብቶኛል። ደውልለት ጥራው። ምን ማድረግ እንዳለብኝ ራሱ አላውቅም። እዚህ ነው ቃል ይገዛኝ አይደል? ይመጣል እንዴ እዚህ ሰፈር ውስጥ መሰለኝ ቃል ይገዛ ነው። ምን አይነት ጭካኔ ነው? እኔ ለምን አልነገርካትም ሁላ ብንለው በቃ ማወቅ የለባትም ምናምን ነገር ብላል። አላውቅም ብቻ ማድረግ የምትችሉ ነገር ካለ አድርጊ። እንዴ ቪዲዮ ቀርጾ ለቤተሰብም እኔም እንደ ባዳ ዝም ብለን ነው እንደምናውቀው። እሱን አላውቅም እንጂ እንደዛ ነው እያሰበ ያለው ገባኝ። ዱባይ የሚሄድ ከሆነ እንዴት ከዚህ በፊት አልነገረኝም? ለምን እኮ ከዚህ በፊት የጀመረው ስራ አልነበር እዛ እየሰራው የነበረው እነሱ ናቸው የደወሉለትና ቢሆንስ ድንገት ይሄዳል እንዴ? እኔ እንጃ። እኔም ግራ የገባኝ ሰው ማታ ነው ጨረስኩት አለ። ትላንት ነው ከትላንት ወዲያ ነው ደውሎ ያሳውቁኝ። ትላንት ሙሉ ነገር ይጨራረስኩት ምናምን አለኝ። ለኔም አልነገረኝም ነበር ጭራሽ። ማታን ዝም ብሎ እንደቀልድ ነው ቴክስት ያደረገልኝ። ኧረ ቀልድ ምናምን እንደውም አሪፍ ነው ምናምን አልኩት። ዝም ብዬ እየቀለደ መስሎኝ ማለት ነው። ከዛ በቃ ጠዋት እደውልልሃለሁ ቤት ትመጣና እቃ እናስተካክላለን አለኝ። እሺ አልኩት። ከዛ ጠዋት ላይ ደወለና ነገረኝ። እኔ ግራ ሲገባኝ ለሷ ደውዬ ነግሬ ይዣት መጣሁ። እመጣለሁ እቃ እያስተካከለ ነበር ልብስ። ስማ ቤኪ እንሂድ በቃ። አንተ ያመሃል እንዴ? ማን ይጠራል? የት ነው የምትሄደው? ማን ይጠራል? እኔ ነኝ የጠራሁት። ለምን? እኔ ምንም ማድረግ አለባት አንተ እንዴ እንዴ ለምን ጠራህ? ምንም ማድረግ ለምን ነው ታበላሽብኝ? ምንም ማድረግ ስላልቻልኩኝ ነው። በቃ ግዴታ ማወቅ ስለነበር። ምን ማለት ነው? ምንም ማድረግ ስላልቻልኩኝ ነው። ምን ማወቅ አለባት። ለምን ጠራህ? ስላልገባኝ ነው የነገርኳት። በቃ ብሩኬ ለምንድን ነው የማትረጋጋው? ስለዚህ በቃ አይምሮ አይሰራም ማለት ምንም እብድነት እኮ እንደዛ ልቀር ነው። ይሄ እብድነት እኮ አይደለም። አትጩበት። ስነ ስርዓት ይኑር። አይሚ በቃ እንዴት ነው ስንት ነገር አብረና እንደ ያሳለፍነው ችግሮችን ምን እኮ በቃ ተነግራትና ታሳውቃለህ። ነግሬ አንዴ እኮ አውቃለሁ። ነግሬ ያልኩት እና እሺ ምን እኮ እሺ እኔ ነግሬ አንዴ ይርኩትኝ ለምን ጠራት እኮ ግን ደግሞ ከዚህ ነገር አልረድቻለሁ። ሩኪ አንዴ አትጩበት። እንኳን ነገርከኝ ቤኪ። አሁን ሰዓት እሱ ባይነግረኝ ሳትነግረኝ እኮ ልትነግረኝ እንዴ? አቦ በእናታችሁ በቃ አይሚ በእናትሽ ሰዓት የለኝም። እኔ እኮ ለዚህ ነው በእናትህ እኔ አልነግራትም ያልኩህ። እኔ ሁሌ ህልሜ ማበላሸት አልፈልግም። ምን ማለት ነው? ረፊ በእናትሽ እሺ ረፊ በቃ ይልሰ ከመቼ ጀምሮ ነው እንደዚህ አይነት ውሳኔ ድንገት የምትወስነው? እኔ እናንተ መች ተጣላን? አሁን ደግሞ አልተጣላንም። እኔ በቃ እኔ እዛ ሂጅ ልነግርሽ ነበር ያሰብኩት። እሺ አስቀይም እኔ ያናደው ነው እንጂ እኮ አንቺ ምንም አላረግሽም። እሺ አስቀይም ነው አንቺ ምንም አላረግሽም። ይሄ ነው ምን አደረገ? ለምን ነገረሽ? እኔ እኮ ቶሎ ልመጣ ነገር አልነበረብኝ። ቶሎ እመጣለሁ። በጣም እኮ ነው የሚከብደው። አይሚ ረፊ በእናትህ እንዴ
ረፊ እኔ ቀን ሰብስበ አልቆልኩ ነገር ነው የምናደር። አትሄድም በቃ እሺ። ደስ አለ ብሩክ አትጮህበት ልጁ ላይ ደስ አለ። እሺ ጠራት። እሺ ነገርካት። እሺ ምን እንድታገኝ ብቻ አይደለም የሚያስደስተኝ ቡቡ እንዴ። ለምን እንደዚህ ነው? ተረጋጋና እንትን በል በስነ ስርዓት ንገራት ምክንያቱም። እሺ ወይኔ ወንድኬ ፍቃደኛ የማትሆንበት ምክንያት እኮ የለም። ስሄድ እነግራለሁ አልኩኝ አይደለ? ስሄድ እነግራታለሁ አልኩኝ። እሱን ያልፈለኩት እኔ ደግሞ ገባ። አንተ ያምሃል እንዴ? ምንም አይደለም። እኔ ልክ ነኝ። ምንም አይደለም። እሺ ምን አድርጌ ነው? ምንም አላረግሽም። ሳትነግረኝ የምትሄደው ለምንድን ነው? እኔ እንዴት ትረበሻለሽ? ቢሆን ትረብሽኛለሽ። የትም እንዳለች ይሁን ልብሴን ሁላ አዘጋጅቻለሁ። እሺ ሩኪ ለምን እንደምታስጨንቀኝ? አይኔ ማስጨነቅ እኮ አይደለም። እኔ እመለሳለሁ። እዛ ታውቂያለሽ ይለዛ ያለሁበትን እኮ እኮ ይሁንና ታዲያ እንዴ እዚህ አንቺም ስራሽን ሰሪ። እኔም ልሂድ እዛ። ለምን? ማስተካከል ያለብኝ ነገር አለ። ስራ አለብኝ። ድንገት ነው ነገሩኝ። ይቅር ጥንቅር ብሎ ይቅር በቃ። ለምንድን ነው ጥንቅር ብሎ? መሄድ ስለሌለብህ ስራ አይደል እንዴ መስራት የለብኝም? እሺ መሄድ እንኳን ቢኖርብህ ዛሬ ነው እንዴ የምትነግረኝ? እኔ ራሱ ማታ ነው ሁሉንም ነገር እንደጨረሱ የነገሩኝ። እንዴ እኔ ስንት ነገር እያሰብኩኝ አንተ ጭራሽ ልሂድ ትላለህ? ነገር ቢነኝ ደግሞ ምንድን ነው የማውቀው? ብሩኬ መጣላት ካልፈለግሽ ሁሉ አድርግሽ። ስነ ስርዓት ይኑር። አንተ አታየም ፌስተር አይደለም ምንም እንዳገኘ ምናምን ማውራት የለብህም። ዝም ብለህ በቃ ማድረግ የሌለብህን አታድርግ። እኔንም ያስደብረው ማለት ውስጥ አትግባ። ለሷ መንገር መግባት የሌለብህ ውስጥ አትግባ። ለምን ነው የማልገባው? በስነ ስርዓት ነው የምገባው። እሺ በቃ ይበል። ለምን ቁጭ አትይ? ለምን በቃ ልሰብሰብበት። እንዴት ነው የምትለው? የተፈጠረ ነገር ከሌለ በስተቀር እንዴት ነው ድንገት ልትሄድ የምትችለው? ምን አለ ብዬሻለሁ? ምን አለ ብዬሻለሁ? ምን የተፈጠረ ነገር አለ? ምንም አላስቀየምሽኝም። እኔ ብዬሻለሁ። ቁጭ በይ፣ ድርቅ አትበይ። እስኪ እንዴ አይደብርም? አንተ ነው እሺ። ምንም ያንተ ስራ ነው። ለምን ትደውላለህ? ኦኬ በእናትህ እሱ ላይ አትጮህበት። በቃ እንዳትፈለግሽ ምልሽን እሺ በይ አልልም። ያምሃል እንዴ? ሌላ ወሬ አልፈልግም። በቃ የሰሙበት ነገር ላይ ሌላ ጭቅጭቅ አልፈልግም። እንዴ ምን እሺ እንዴ ምንድነው እንደ መርዶ ድንገት የሚነገረኝ? ምንም አይደለ። እኔ ሁላ ሳልነግርሽ ልሄድ ነበር የፈለኩት። በቃ እንዴ እንደምትሆኛ ካለው እንዴ ማንም ተነስቶ ድንገት ከደወለለት ትሄዳለህ ማለት ነው? ለምንድን ነው የማልሄደው? የሆነ ነገር ብትሆንስ? ለምንድን ነው የምሆነው? እስኪ ለምን ሆናለሁ? ዝም ብሎ ከመሬት ተነስቶ ዱባይን አባላለሁ? እንኳን ነገርከኝ። እሺ ምን እንኳን ነገርከኝ? እሄዳለሁ። ምንም ጨርሻለሁ ሁሉንም ነገር። ስነ ስርዓት አቦ በእናትሽ እዛ ቼኪንግ አለብኝ። ታይም ይረፍድብኛል። እሺ ለሙሽ እንኳን ነግራታል። ሁሉንም ነገር ጨርሻለሁ። በቃ ለአንቺ ብቻ እንደዚህ እንደምትይ ስለማውቅ ነው። በቃ አለቀ። ለምንድን ነው ማለት? አትሄድም። ለምን አትሄድም? ለምን አልሄድም? ምን ስለሌለብህ? እናንተ ልጆች ስሙኝ እንዴ፣ እቺ ልጅ አረጋጉልኝ። እኔ ሌላ ነገር ውስጥ አልገባም። መረጋጋት ካለብሽ ተረጋጊ። አልረጋጋም። እንዴት ነው የምረጋጋው? እኔ መሄድ አልችልም። እናትህ ቤት የምትሄድ መሰለህ? እሺ ቻው ብዬ እንድሸኝ ነው የምትፈልገው? ችግር አለው ሁላ እኔ እንዳይመጣ እኮ ነው። አሁን የለም ምንም ተፈጠረ ምንም። ቆይ ይኸውልህ በቃ መሰብሰብ አይደለም መጀመሪያ የሚቀድም በስነ ስርዓት አሁን አስረዳት። እሷ እኔ መረዳት አትፈልግም። ግድ ማለት ነው ፈልግ። እሺ ዝም ብለህ ልሂድ ነው ስላልኩ እኔ መረዳት እኮ አንቺ አትፈልጊም። በቃ እኔ ማረገው ነገር ሁሉ ያስደስትሽ። አይሚን ቢሆን ረጋ ብለሽ ለመረዳት እኔ ማረገው ነገር ሁሉ አይደለም ማለት ነው እንዴ አንተ እንደባላ ቪዲዮ ቀርጾ አስቀምጦልኝ ሊሄድ ነበር ወይ ነበር እንዴ? እዚህ ጋር ማለት ከረንድት ይቆር ምን እንትን ያልኩሽ የነገርኩሽ። ወይኔ ብሩኬ እሺ ምንድነው? በጣም ትልቅ ስህተት እየሰራህ ነበር። ስህተት አይደለም ባይነግሩኝ በጣም ትልቅ ስህተት። እሺ አወቅሽ፣ በቃ ቪዲዮ አወቅሽ፣ ምንም አይፈጠርም። እሺ ድንገት ሳትነግረኝ ሄደህ ከዛ ስትመለስ ላናግርህ ነው ወይስ እዛ ሆነ ልደውልልህ ነው? ሃይሚ በጣም ነበር የምትቀየው። እሺ ምን ልዩነት አለ? በቃ ልሄድ። እሺ ልሄድ ነው። አትሄድ። እዛ ለስራ ጠሩኝ ልሄድ ነው። እሺ ያላችሁ አሁን በስነ ስርዓት ዝም በል አንተ። አፍ የለም ምንም በስነ ስርዓት ምናምን ዝም በይ በእናትሽ። ምንድነው ዝም በይ ምናምን ልቀቂ ነው በቃ ጀመሪያ አውራት አናውራት መጀመሪያ ልቀቂ። እንዴ ልትመታት ነው እንዴ? አዎ መታታለሁ። በቃ ለምን አትደውሉ አልኳቸው አይደል እንዴ? እንዳትደውሉ አላልኩም? ንቀት ነው በቃ ማወቅ ነበር። ጀመሪያ ነግረን አይደለም እኛ ጋር ከመደወል በፊት ንገራት። ኧረ በጣም ጥሩ ኬስ መስራት ይኖር እንዴ ብሩኬ ምን
በል እሺ አንቺ እኮ እኔን አንድ ቀን እንኳን ለመረዳት ፈቃደኛ አይደለም። እኔ እሺ ከዚህ በላይ እንዴት ልረዳህ? አይናማ ሁሌ ነው የምትይኝ። ሁሌ ነው ማስተካከል ካለብኝ እኔ ራሴ አስተካክላለሁ። አንቺ ለምን ዝም አትይኝም? ቁጭ በይ ቁጭ በይ። የለም ለምን ቁጭ አትይም? አንዴ እስቲ ቁጭ በይ በቃ አታስጨንቂ። እሺ አንተ ራስህ ቁጭ በል። አንተ ሰዓት ምናምን እቃዎችን ሰብስብ አስገባላለሁ። አንተ ቁጭ በል አስገባለሁ። ይሄንን አውጣው ወደዛ። ቆይ መጀመሪያ ተነጋግሩና ይወጣል። ቀላል ነገር ነው ይወጣል ማለት እንዴ? እሺ በረለ አንተ አማህል እንዴ? አይሚ አርፈሽ ቁጭ በይ። አትሄድም በቃ አርፈሽ ቁጭ በይ። አርፈሽ ቁጭ በይ። መቀመጣችን ሃይሚን እኮ ልታስቀር አይደለም የነገርኩሽ። እሺ ና እሺ ቻው። በሰላም አብረን እንድንሸኘው እኮ ነው። ለሌላ እኮ አይደለም። እንድታስቀሪው ማለት እንድታስቀሪው አይደለም። ሁሌ ከእልሜ ማሰናከል ነው አንተ የምትፈልገው። እኔ አንተን አትጮህበት ልጅ ነው እንድታስቀሪው ነው ያልኩት። አትጮህበት እንድታስቀሪው ፈልጌ አይደለም ነው ያልኳት። በስነ ስርዓት ስማኝ። መጀመሪያ ምን አድርገህ ነው የምትይኝ? እንዴ እሄዳለሁ። እኔ በቃ ምንም ማድረግ አልችልም። ሄዳ አንካታታኝ እኔ የምትሰማኝ ከሆነ ስማ። ሴትዮ ስነ ስርዓት ያዥ። ምንም ጓጓ ስላልሽ የሚፈጠር ምንም ነገር የለም። እሄዳለሁ። ለምንድን ነው ማለት ነው? እሺ ደስ አላችሁ? ደስ አላችሁ? እንዲፈጠር ነው የፈለጋችሁት? ልብሴንም ብሉት። ልቀኝ። መኪናዬን መተህ ይዘው ሂድሽ። አንተ ዞር እንዲፈጠር አይፈለጋችሁም? ለዚሁ እንዲፈጠር ፈልጋይ። እኔ የማንንም ጸብ እኔ ፍላጎት የለኝም። ምንድነው የምትሆነው እንዴ? አንቺ ራሱ ችግርሽ ምንድነው? ለምንድን ነው መረዳት የማትፈልጊው? ከዚህ ድንገት ተነስተህ ስትለኝ እሺ በቃ ምናምን ቅር ምናምን ስላልሽ ምቀር ነው ይመስልሽ? አዎ ድንገት ተነስተህ አትሄድም ብሩኬ። በእግዚአብሔር እንዴ ምን ሆነህ ነው? አይደብርም እንዴ? አሁን ሌላ ነገር ከወራሽ እንጣላለን። እሺ እኔና አንቺ በቃ አይኔ ማን ነገር እያልሽ ነው? ጤነኛ አይደለም እንዴ? አንቺ ራሱ ጤነኛ አይደለሽም እንዴ? አይሚ ማን ጤነኛ አይደለሽም እንዴ? መሄድ አለበት። ምን ማለት ነው? ምን ማለት ነው? አንተ አሁን ነው እንደሄድ የምትለው? በቃ ሂድ፣ ከህይወቷ ውጣ። ተነስተህ እየሄድክ ምን ማለት ልጅቷን አትጉዳት እኮ። እሺ አሁን ነግራት ነው አሁን ነው ሂድ የምትለው? አንድ ሺህ ጊዜ ምንም የሚባል ነገር የለም። ልጅቷን አበልጣት በቃ። እንደዚህ ልትሆኝ ማለት የሰራውን ሰርተህ እኔ እንዳታወራኝ። ምን ላድርግ? አንቺ ምንድን ነው የምትፈልጊው? ምንድን ነው ምንሽ? ምንድን ነው ስራ እንድሰራ ፈልጊ ማለት ስራ እንድሰራ ፈልጊ ማለት ለወንደሪ መሄድ አልችልም። ላሳጥብ ነው ልብስ ማሳጠብ አልችልም። ስታለቅስ ነው እግዚአብሔር ልብስ ቤት ማትልቲ ነው ለወንደሪ ልሰጥ ነው ልብስ ልብስ ልናሳጥብ ቆይ እሺ ልጠይቅሽ። ፓስፖርት የት አለ? አስተካከል። ፍራንክ እያደረግሽ ነው። እየቀለድን ነው። ትናንትና አንቺ እንደዛ ያረግ ሰው ፊት ስቅቅ ያደረግሽኝ ወይ? እንደዚህ አይነት ፕራንክ የለም ብሩኬ። እንዴት ነው የሌለው? እንዴት ነው የሌለው? የትላንቱስ የትላንትን ነው አይነው እና እኔ እኮ ካሜራ ደብቄ ነው። አንተ እዚህ ልዩነት እሱ ነው። ሌላ አይደለም። አንቺ ሲጀመር እንዴት ነው እንደዚህ የሚሄደው? አንቺ ቆንጆ ልጅማ እንደዚህ አታስደብራት አንተ። ብሩኬ በእናትህ እግዚአብሔርን እኔ አላምንም። እግዚአብሔርን ልብስ ላሳጥብ ነው። አይታጠብም። በቃ ላይ ተሳደው
የትኛው ጥፍርሽ እባክሽ? ከመጀመሪያው ነው የምታጥቢው አንቺ? ከመጀመሪያው ነው የምታጥቢው? ጥፍራችሁስ? ጥፍሬ ነው የሚሉት እጠቡልኝ ስላቸው ማለት ነው። ምን ማን ነው የማሰራሽ? ሂድ ትላለህ። አንቺ እየቀለድን ነው። ፍራንክ ነው ማርያምን። ፍራንክ አላምናችሁም። ዛሬ የትም አልሄድም። አትሂጂ ፎቢ ቡና እናፈላለን። ምግብ ተነሱ ዝሩጡ እኔ ጋር ነው የምትውለው። ማ አንተ ታስፈራሪኛለሽ እንዴ? እኔን አበላሻችሁ። ፕሮግራሜን፣ ቀኔን፣ ሁሉ ነገሬን። እግዚአብሔር ፕሮግራም የምን ፕሮግራም? የት ልትይዚ ነበር? እንዴት እንደደነገጥኩኝ እኮ በቃ ፍራንክ ነው። እኔ ትላንትና እንደዛ ስቅቅ አድርገሽኝ ነግሬሻለሁ። ብሩክ እየተነሳ ሄዳል። በቃ ዋይ ጽቡቅ ዋታርጉኝ ዋታፕን ኖ ፕሮብሌም ኖ ፕሮብሌም። አንተ ሂድ ቶሎ በል አቁምልኝ። ሰሚ ፍራንክ ነው በቃ ፈታቢ። አንተ ግን መደወል ግን የለብም። እሺ ሁለተኛ ጽቡቅ አጠፋልኝ በቃ እቺ ልጅ ነኝ። ምግብ በላሽ? ምን እበላለሁ? ቤት በኩል ነው የምበለው። ቤት ነው የምታስበላው። ሳርሳሩ ብርድ ቢመታኝ ባንቺ ነውሽ እንደዚህ ወጥቼ ልብሱን ከቀየርኩ ልትሄድ ነው የሚሆነው። ላይ በቃ ጃኬት ደርብ ይበርድሃል። አቁሞ እሺ ቪዲዮ